Ijoolleen jiraattu gadhiise Ani orang baba, pasport. مسوي لي لمن دي نوعي ما يدين زمان يقول يا رب نشاهد سلب كوز جايزه لمن تستنى قال يسوق انزب على الغلام يسوق انزب على الغلام يا كسو لي بسوري يا كسو فراج ازو الله سوي نكمل استنى شالله نسوي اعوذ بالله سلكم تقدرش تاجي كده بس የኛ መከራና ስቃይ መች ነው የሚያቆመው? እህቶቻችን እኮ አለቁ። በአንድ በኩል እያበዱ፣ በአንድ በኩል ከፎቅ ራሳቸውን እየጣሉ እየሞቱ፣ በአንድ በኩል ደግሞ በቤተሰብ ብር እየተካዱ፣ በአንድ በኩል በባላቸው፣ በአንድ በኩል በጓደኛ በደላላ በቃ እንጃ። በቃ መች ነው የኛ ሰቀቀን፣ መች ነው የኛ መከራ የሚያቆመው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንድም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ ነው የመጣሁት። ሁለት እህቶቼ በስደት ሀገር ላይ ነው ይሄንን ስቃይ እያዩ ያሉት። ያ ረቢ ከስቃይ መከራ አላህን ነጃ ይበልና በሰላም ለሀገራችን ያብቃን። አንዳንዴ እኛ እና አላህን እናመሰግንም። እንደዚህ ነገር እያየን ራሱ እኛ ከመዳሞቻችን ጋር ተስማምተን ምንም ነገር ሳንሆን እንኳን እየሰራን ምናማርር ሰዎች አለን፣ ከኔም ጭምር ማለት ነውና እኔ አንዳንዴ እነሱን ሳይ ነው እኔ ራሴን መዳሜን ማያለው በስርዓት ደንወዝ እየተከፈለኝ ደከምኩ ስል ክፍሌን ገብቼ እያረፍኩኝ ብቻ ብዙ ነገር በነፃነት እየሰራው ራሱ አማርረዋለሁና እህት ወንድሞቼ እንደዚህ በነፃነት ልክ እንደኔ ያላችሁ ይሄንን ስቃይ ይሄንን ሰቀቀን ይሄንን መከራ ያያችሁ ደግሞ አመስግኑት አላህን። እና እህቶቻችንም ደግሞ ለሚሰቃዩ አላህ Subhanahu Wa Ta'ala ቀለል አድርጎላቸው አላህ ይደረስላቸው፣ አላህ ለሀገራቸው ያብቃቸውና አብዛኛው እህቶቻችን በስደት ያለን እኛ ትንሽ ነገር አንችልም። አሁን እሷ አያችኋት አይደል? በቃ ራሷን እንትን ብላለች፣ ቀይራለች፣ እንደማበድ ነገር ሆናለች እና ራሷን ነው የምታውቀው። እኛ ምንም የምናውቀው ነገር የለም። በምን ትበድ በምን ራሷን ትቀይር ምንም የምናውቀው ነገር የለም። እና መግቢያውን ላይ ያስገባሁላችሁ ቪዲዮ ድረሱልኝ እያለች ነው። ወጥቃ ይሁን አረቦቹ አውጥቷ ጥላቱን ማውቀው ነገር የለም። ትግርኛ ነው የምትናገረው። እሱንም ሲተረጉሙ ሰምቼ ነውና ድረሱልኝ ነው የምትለው። የኛ ኤምባሲ ደግሞ አይደለም ሊደርስ ማለት ነው። የምር የሌላ ዜጋ ስታዩ ያስቀናሉ። በቃ ከሌላ ዜጋ ሰርታችሁ የምታውቁ ልጆች ታውቁታላችሁ። እኔ አሁን ከስንት ከሞሮኮ፣ ከዩጋንዳ፣ ከኢንዶኔዥያ ሰርቻለሁ እና ሁሉም የተከበሩ ናቸው። የምር ከባንግላዴሽ ግን እነሱ ጋር አሁን እነሱ ይሄ ሁላ ሰራተኛ እኔ ስሰራ ከኢትዮጵያም ሰርቻለሁ። ጠለም ማለት እኔ እንኳን ጠለም አይደለም፣ ነገር ግን የነሱ ኤምባሲ የምሬን ነው ምላችሁ። በቃ በየጊዜው ነው የሚደወልላችሁ። ትንሽ ነገር ካለ በቃ ይጠይቃሉ። ስራው ተመቻችሁ ወይ ደሞዝ ይሰጣችኋል ወይ ምግብ አለ ወይ? የምሬ አንድ ባንግላዴሽ ማለት ነው ከቢሮ ምግብ አስገዝታለች። ይሄ የሳውዲን ምግብ አልበላም ብላ ከቢሮ ተደውሎላቸው የሷ ሩዝ እንዲመጣላትና እሷ በፈለገችው ቤት ውስጥ ሰርታ እንድትበላ አድርጓሉና ለምንድን ነው የኛ ዜጎች ኤምባሲዎች ዜጎቻቸው የማይፈልጉት? ያመጣሉ ደግሞ ትንሽ ብር አይደለም ከፍሎ የሚመጡት። እዚህ ሲመጡ ብሩን ለበቃ ዋጥ ያደርጉትና ማለት ነው ዜጎቻቸውን ለምንድን ነው ወርውሮ የሚጥሏቸው? ለምንድን ነው ማይጠይቋቸው? እነሱ እኮ ቢያከብሩ ኖሮ እነሱ ቢጠይቁ ኖሮ እኮ ይሄ ሁላ ስቃይ ባልደረሰብን ነበር ሐቂቃ። አሁን እስኪ አብዛኛው ጊዜ ማለት ነው ሚዲያም ላይ አይታችሁ ከሆነ የኛ ሀገር ሰዎች ናቸው እየተጎዱም ያሉት። እና እህቶቼ ምንም መከራ ቢደርስባችሁ ከመዳማችሁም ጋር ብትጣሉ እስኪ የምር ዝም ብላችሁ ለማሳለፍ ሞክሩ። በቃ ዱዓ አድርጉ፣ በየእምነታችሁ ጸሎት አድርጉ።
እኔ እንጃ በቃ ውሽ የምር በቃ በየቦታው ሞቱ፣ በየቦታው አበዱ፣ በየቦታው ብር ተበሉ፣ በየቦታው በቤተሰብ ተካሉ፣ በጓደኛ በደላላ በቃ እኛ ነን። የመዳም ቅመም እንደዚህ ሆነች፣ የመዳም እንደዚህ ሆነች፣ እንደዚህ ነው የምንባለው። እና መንስኤው ምንድን ነው? በቃ መንስኤው ራሱ እኛ ራሱ እኮ አናውቀውም። እኛ ራሱ ሳናብድ እኮ ማለት ነው የሚጨነቁትን መከራ የሚያዩትን እያየን እኛም እያበድን ነው ያለ ነው። እኔ አሁን በተለይ መኪና ስር የወደቀችዋን ልጅ ድረሱልኝ የምትለዋን ልጅ ቋንቋው ራሱ ሳይገባኝ ነው እንዴት እንደሆንኩኝ ማለት ነው ማታ ቪዲዮን ሳየው። እና ባላችሁበት ቦታ ሁላ አላህ ሱብሃነሁ ወተዓላ ይጠብቃችሁ። እህት ወንድሞቼ በስደት ያላችሁ ራሳችሁን ጠብቁ። እኛ የምር በኤጀንሲ እንመጣለን እንጂ ኤጀንሲ ዞርም ብሎ አያየንም። ሁሌም መከራችን አንድ ቀን እንደሚያቆም አላህ በቃችሁ ብሎ ሀገራችን ወስቶ ዘና አድርጎ እንደሚያኖረን አልጠራጠርም በአላህ ፍቃድ። እና ዱዓ አድርጉ ሁላችሁ። ለሪያዷ ደግሞ ሚዲያ ላይ እንደዚህ መሰሩ እቃማም ያላችሁ ሰዎች ተባበሯትና ምን ቢያንስ እንኳን ለሀገሯ አፈር ትብቃ፣ እናቷ ጋር ቤተሰቦቿ ጋር ትድረስ እና ቤተሰብ ይኖራታል እና ፈላጊ ይኖራታል። እንደዚሁና ስደት ሀገር ላይ የኔ ከርታታ በጣም ነው ያሳዘነችኝ። የምሬን ነው የምላችሁና እኛም ደግሞ አላህ እናመሰግን እንደዚህ በሰላም ምንሰራ ከመዳሞቻችን ጋር ተስማምተን። የምሬን ነው የምላችሁ አንዳንድ ጊዜ እኔ በቃ አለ አይደል እንደዚህ አይነት ሳይ ነው እኔ መዳሜን ማመሰግናት ምናምን። አንዳንዴ ምርር ይለኛል ስራው ሲደክምብኝ፣ በቃ ስራው ጫና ምኑ እንትን ስል እንደዛ ስለምል እንባ ይተናነቀኛል፣ አለቅሳለሁ። በቃ እንደዚህ አይነት ነገር ደግሞ ሳይ ያ ረቢ አልሐምዱሊላህ እላለሁ። ይሄ ማለው ወይ እላለሁና ልክ እንደኔ የሆናችሁ አላህን አመስግኑ ማለት በቃ በነጻነት ምሰሩ፣ በስትክክል ደሞዛችሁ የሚሰጣችሁ፣ በስርዓት ረፍቶታችሁ ምትገቡ እነኝ አመስግኑት የምር። እና ለእህቶቻችንም አላህ ይድረስላቸው። ሪያድ አካባቢ ያላችሁ ይህንን ቪዲዮ ሼር አድርጉ ለሁሉም እንዲደርስ። እዛ የምታውቋት ልትኖሩ ትችላላችሁ፣ ተባበሯት። በቃ ሌላ ምንም ሳይሆን በቃ ሀገሯን እንድትገባ አድርጓት እላለሁ። ቪዲዮውን ደግሞ ሼር አድርጉ፣ ላይክ አድርጉ። ወጥቶ ከመቅራት አላህ ይሰውረን። በጤና በሰላም መተናል። አላህ በሰላም በጤናችን ይመልሰን። ከቤተሰቦቻችን ከናፈቅናቸው አላህ ይጨምረን። የናፈቁን ብዙ ሰዎች አሉና ምንም ነገር ሳይጎድልብን እነሱም ሳይጎድሉ የምር በቃ እኔ አሁን እያሳሰበኝ ያለው የሆነ ነገር ሁኜ እንዳልገባ ነው። ይሄን ነገር ባየው እያለቀስኩ አይኔ ሌላ ዓለም ገብቷልና ዱዓ አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።